ኢንቨስትመንት ለሁለንተናዊ እድገት የሰሜን ወሎ ዞን የኢንቨስትመንት እንቅስቃሴ ከየት ወዴት? የኢንቨስትመንት ዘርፍ ለአንድ ሀገር ኢኮኖሚ እድገት እጅግ ወሳኝ ሚናን ይጫወታል። ለአብነትም የኢኮኖሚ እድገትን ለማፋጠን፣ ለስራ ዕድል ፈጠራ፣ የውጭ ምንዛሬን ለማሳደግ፣ የቴክኖሎጂ እውቀት ሽግግር እንዲጎለብት ለማድረግ፣ ለመሰረተ ልማት መሻሻልና የተሻሻሉ ምርቶችንና አገልግሎቶችን በማቅረብ የኑሮ ደረጃን ለማሻሻል ይረዳል። የኢንቨስትመንት ዘርፍ ለአንድ ሀገር ኢኮኖሚ ያለው ፋይዳ እጅግ ከፍተኛ በመሆኑ መንግስትም ለዚህ ዘርፍ ትኩረት በመስጠት ምቹ ሁኔታዎችን ከመፍጠር ጀምሮ በርካታ ስራዎችን እየሰራ ይገኛል። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያም በኢንቨስትመንት ዘርፍ ኢትዮጵያ ታምርት እኛም እንሸምት በሚል መሪ ቃል በሀገር ውስጥ የሚመረቱ ምርቶችን በመግዛት የሀገር ውስጥ ኢኮኖሚን ለማሳደግ እና በሀገር ውስጥ የሚመረቱትን ዕቃዎች በመግዛት ለሀገር ውስጥ ኢንዱስትሪዎች ድጋፍ በመስጠትና የስራ ዕድል ለመፍጠር የሚያስችለውን ዘርፈ ብዙ አማራጮችን ተግባራዊ ለማድረግ እየሰራ ይገኛል። ከዚህ ተግባር አኳያ የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት ተግባር ከየት ወደ የት በሚል ሐሳብ ከዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሞላ ደሱ ጋር ቆይታ አድርገናል። በነበረ ቆይታም የኢንዱስትሪና ኢንቨስትመንት ዘርፍ እንደ ሀገር በኢኮኖሚ ላይ ስላለው አስተዋጽኦ የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ ሞላ ደሱ ተከታዩም ብለዋል። እሺ፣ ሞላ ደሱ እባላለሁ። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ነኝ። ያው እንግዲህ እንደ ሰሜን ወሎ ኢንቨስትመንት አጠቃላይ ስራችንን በተመለከተ እንደ ሀገር በኢኮኖሚው ላይ ከፍተኛ የሆነ አስተዋጽኦ ያለው ዘርፍ ነው ኢንዱስትሪና ኢንቨስትመንት። ሰሜን ወሎም ለዚህ ለኢንቨስትመንት ተግባር በጣም ምቹ የሆነና አጠቃላይ ጸጋ ያሉት በክልላችንም በዞናችንም በርካታ ባለሀብቶች በዚህ ዘርፍ ተሰማርተው እየሰሩ ነው ያሉት። መምሪያ ኃላፊው የኢንዱስትሪና ኢንቨስትመንት ዘርፍ ስለ ሀገራዊ የኢኮኖሚ ፋይዳና ስለ ግቦቹ ይህን ብለዋል። ፋይዳውን በተመለከተ እንግዲህ ኢንቨስትመንት ለአንድ ሀገር ትልቅ አስተዋጽኦ አለው። በተለይ በኢኮኖሚው ዘርፍ ሀብት የሚያመነጭ ኢኮኖሚ ላይ ከፍተኛ የሆነ ድርሻ ያለው ተቋም ነው። ከዚህ አኳያ እንደ ተቋማችን እንደ ዋና ግብና ዓላማ ተደርጎ የሚወሰደው የመጀመሪያው አጠቃላይ ኢኮኖሚው ሀገራዊ ኢኮኖሚው በ2023 በኢንዱስትሪ ላይ የተመሰረተ ሆኖ ማየት ነው። አጠቃላይ ራዕዩን ስንወስድ እንደ ተቋሙ ከዚህ ጋር ተያይዞ እንደ ዋና ግብ አድርጎ የሚሰራቸው የመጀመሪያው አጠቃላይ በሀገር ውስጥ ተኪ ምርት ማምረት፣ ተኪ ምርት አምርተህ በኢኮኖሚ ላይ ከፍተኛ አስተዋጽኦ ማድረግ፣ በሌላ መንገድ አጠቃላይ ለዚህ ዘርፍ የሚደግፉ ተቋማትን አቅም በመገንባት መዋቅራዊ የሆነ የኢኮኖሚ ሽግግር ላይ ትልቅ ድርሻ እንዲወጣ ማድረግ። ለምሳሌ ግብርና ዘርፍ ለኢንዱስትሪው ከፍተኛ የሆነ ዋና ምሰሶ ነው። እነዚህን ተቋሞች እየደገፍ ለኢኮኖሚው ላይ በተለይ ለኢንዱስትሪው ትልቅ ስራ እንዲሰሩ ማድረግ ነው። በሶስተኛ ደረጃ አጠቃላይ ኤክስፖርት ስታንዳርድ የሆኑ ምርቶችን በማምረት የአገር ውስጥ ገቢን ማሳደግና የውጭ ምንዛሬ ግኝትን ማሳደግ ነው። በመጨረሻም የስራ ዕድል ፈጠራ በማህበረሰቡ ላይ ትልቅ የሆነ ስራ ዕድል የሚፈጥር ዘርፍ ነው ኢንዱስትሪና ኢንቨስትመንት። ባለሀብቶቻችን ፕሮጀክታቸው ሲገመገም የመጀመሪያው የስራ ዕድል ፈጠራ ምን ያክል አቅዷል ብለን ነው የምንገመግመውና ከዚህ አኳያ ለስራ ዕድል ፈጠራም ከፍተኛ የሆነ ድርሻ አለው ማለት ነው። በሀገር አቀፍ ደረጃ በመንግስት በኩል በኢንዱስትሪና ኢንቨስትመንት ዘርፍ ከ1934 እስከ 1935 ዓመተ ምህረት ጀምሮ ትኩረት ተሰጥቶ ሲሰራ እንደነበር መረጃዎች ያሳያሉ። በአማራ ክልልና በሰሜን ወሎ ዞንም ከ1985 ዓመተ ምህረት ጀምሮ በኢንዱስትሪና ኢንቨስትመንት ተግባራት ባለሀብቶች የኢንቨስትመንት ፍቃድ አውጥተው ወደ ስራ ስለመግባታቸውና በአሁኑ ሰዓት በዞኑ 1093 ፕሮጀክት ስለመኖራቸው አቶ ሞላ ይናገራሉ። 1985 ላይ በአንድ ፕሮጀክት በ2.6 ሚሊዮን ብር ካፒታል ነው የኢንቨስትመንት ፍቃድ ተሰጥቶ ወደ ስራ የገባ ነው። ከዚህ አኳያ ዛሬ ላይ በአጠቃላይ ወደ 1093 የሚሆኑ የኢንቨስትመንት ፕሮጀክቶች አሉን ማለት ነው። እንግዲህ ካጀማመሩ ጀምሮ እስከ 2017 አጠቃላይ ፕሮጀክቶቻችን ወደ 1093 ፕሮጀክቶች ያሉበት ሁኔታ ነው ያለው። አቶ ሞላ በሰሜን ወሎ ዞን ስላሉ የኢንዱስትሪና ኢንቨስትመንት ጸጋዎች
ተከታዩንም ሐሳብ አጋርተውናል። ዞናችን ለዚህ ለኢንቨስትመንት ምን አይነት እድል አለው የሚለውን ካየን የሰሜን ወሎ ዞን እንደሚታወቀው ክልሉ 6 የኢንዱስትሪ ልማት ቀጠና ወይም ፍኖተ ካርታዎች አሉት። ከዚህ አኳያ ከ6ቱ መካከል 2ቱ የክልሉ አጠቃላይ ጥናት የሚያርፍባቸውና የሚገኝባቸው ሰሜን ወሎ ላይ ነው። የመጀመሪያው የምስራቅ አማራ የኢንዱስትሪ ልማት ቀጠና ነው። ይሄ ቀጠና እንደሚታወቀው ከዚህ ከጊራና ጀምሮ እስከ ራያ አጠቃላይ ስምጥ ሸለቆውን ይዘ በአትክልትና ፍራፍሬ በግብርና ፕሮጀክት አጠቃላይ በእንስሳት ማድለብና በዚህ በግብርናና አትክልትና ፍራፍሬ በጣም ፖቴንሻል የሆነ ክልሉ ያጠናው ለዞኑ ትልቅ የሆነ አቅም መሆኑን እናምናለን። በዚህ መንገድ ይሄን እድል ተጠቅመን እያለማን ነው። ሁለተኛው የተከዜ ተፋሰስ የኢንዱስትሪ ልማት ቀጠና ነው። ተከዜ ተፋሰስ የኢንዱስትሪ ልማት ቀጠና ከዳውንት ጀምሮ እስከ ዋርላ ጋሸና እስከ ላሊበላና የናቡግና ድረስ ያለውን ቀጠና የሚያካልል ነው። ይህ ዘርፍ በተለይ ከላሊበላ የቱሪስት መስህብነት ጋር ተያይዞ በቱሪዝም በሆቴልና ቱሪዝም በአገልግሎት ዘርፎች የላሊበላን የአየር ማረፊያ እንደ ትልቅ እድል በመጠቀም ትልቅ የሆነ የማዕድን ሀብት ያለው በእንስሳት እርባታ፣ በደን ተዋጽኦ፣ በኦፓልና አጠቃላይ በማዕድን ስራዎቻችን ይሄ ደጋው ቀጠና ፖቴንሻል የሆነና ባለሀብቶቻችንም በዚህ ዘርፍ እንደ ሰሜን ወሎ መጥተው እያለሙ ያለበት ነባራዊ ሁኔታ እንዳለ ለማመላከት ነው። እንደ ሀገር የኢንቨስትመንት ዘርፍን ለማዘመንና ሀገሪቱ በኢንቨስትመንት በኩል መድረስ የሚገባት ቦታ ላይ ለማድረስ መጠነ ሰፊ ስራ እየተሰራ ይገኛል። በዚህም የሀገር ውስጥና የውጭ ባለሀብቶች ወደ ኢንቨስትመንትና ኢንዱስትሪው እንዲገቡ የማነሳሳትና የመሳብ ስራዎች ተሰርተዋል። በተለይ ደግሞ ከ2014 ዓ.ም ጀምሮ ኢትዮጵያ ታምርት እኛ ምንሸምት በሚል የኢኮኖሚ ማሻሻያ ሪፎርም ተቀርጾ ወደ ስራ ተገብቷል። የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊም አቶ ሞላደሱ ዘርፉን ውጤታማ ለማድረግ እየተሰራ ስላለው ተግባር የሚከተለውን ብለዋል። ዘርፉን ውጤታማ ለማድረግ ከ2014 ጀምሮ ሀገራዊ የኢኮኖሚ ማሻሻያ ሪፎርም እንደ ሀገር ያው ተቀርጿል። እንደምታውቁት ይሄ ዘርፍ በተለይ ኢንዱስትሪና ኢንቨስትመንት ደግሞ ለኢኮኖሚው ትልቅ ድርሻ ስላለው ይሄን ለማነቃቃት ኢትዮጵያ ታምርት እኛ ምንሸምት የሚል አገራዊ የሆነ ኢኒሼቲቭ ተቀይሶ እየተሰራ ነው ያለው። በዚህ ሂደት የ10 ዓመቱ እቅድ አንዱ አካል ነው ኢትዮጵያ ታምርት እኛ ምንሸምት። በዚህ አኳያ እንደ ዞናችን በከፍተኛ ደረጃ ይሄን የንቅናቄ መድረክ በወረዳዎቻችን በከተሞቻችን እያካሄድን ውጤታማ የሆነ ስራ እየሰራን ነው። የኢንቨስትመንት ዘርፍ ተጠናክሮ በተተገበረባቸው አካባቢዎች ከፈጠራቸው በጎ ነገሮች የመጀመሪያው ለአካባቢው ወጣት የስራ ዕድል መፍጠር መቻሉ ነው። በሁሉም መስክ የተመሰረተ ኢንቨስትመንት የወጣቱን የስራ ዕድል በማመቻቸት ወጣቱ በሀገሩ ተረጋግቶ እንዲኖር ያስችለዋል። በዘርፉ በዘንድሮ ዓመት ብቻ በሰሜን ወሎ ዞን ለወጣቶች የተመቻቸውን የስራ ዕድል ኃላፊው እንዲህ አስረድተዋል። ስራ ዕድል ፈጠራ ላይ እንግዲህ በዚህ ዓመት አጠቃላይ እቅዳችንን በተመለከተ ወደ 1059 የስራ ዕድል እንፈጥራለን ብለን ያዝነው በዚህ ዓመት። ከዚህ አኳያ እቅዳችንን ከ100% በላይ 1246 የሚሆኑ ወጣቶች፣ አረጋውያን፣ ሴቶች እና አካታች በሆነ መንገድ የስራ ዕድል ተፈጥሮላቸዋል በዚህ በ8 ወሩ። ስለዚህ ንቅናቄያችን አንዱ አቺቭ ያደረገው የወጣቶች እና የዜጎች የስራ ዕድል ፈጠራ ነው። በአጠቃላይ ኢንቨስትመንቱን በማነቃቃት በኩል ትልቅ ስራዎች የሰራንበት ሁኔታ እንዳለ እንዲወሰድ ነው ማለት ነው። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ በ2017 በጀት ዓመት ዋና ግቡና ከግቡ አንጻር የተተገበሩ አፈጻጸሞች ምን እንደሚመስሉ ለኃላፊው ላነሳላቸው ጥያቄ ቀጣዩን ምላሽ ሰጥተውናል። ዋናው የተቋማችን የመጀመሪያው ዋና ግብ የዞኑን የኢንቨስትመንት ጸጋዎች በማስተዋወቅ ከፍተኛ የሆነ ፕሮሞሽን በመስራት የባለሀብቱን ፍሰት መጨመር ነው። ከዚህ አኳያ በዚህ ዓመት እንመለምላለን ብለን ያሰብነው 191 አዳዲስ ባለሀብቶችን ወደ አካባቢ መጥተው እንዲያለሙ የሚል ነው። ከዚህ አኳያ እስከዚህ 8 ወሩ ድረስ 133 አዳዲስ ባለሀብቶችን አጠቃላይ ወደ ዞኑ በመሳብ እነዚሁ ባለሀብቶች የኢንቨስትመንት ፍቃድ እንዲያወጡ አድርገናል። እነዚህም ባለሀብቶች ይመዘገባን ብለን ያስቀመጥነው ካፒታል 7.7 ቢሊዮን ብር ካፒታል ያስመዘግባሉ ብለን ነው ይዘን የነበረው። እስከዚህ 8 ወር ድረስ አጠቃላይ 4.6 ቢሊዮን ብር ካፒታል ያስመዘገቡ 133 ባለሀብቶችን
በዚህ 8 ወር ውስጥ ለመሳብ ችለናል። ስለዚህ የኢትዮጵያ ታምርት የንቅናቄ መድረካችን አንዱ እንደ ውጤት መለኪያ የሚሆነው ይሄ ባለሀብቱን ፍሰት መጨመርና የፕሮጀክቶችን አፈጻጸም ማሻሻል ነው። የዞኑ ኢንዱስትሪና ኢንቨስትመንት ኢትዮጵያ ታምርት እኛ ምንሸምት በሚል መሪ ቃል በቅድመ ግንባታ በግንባታ ላይ ካሉና ግንባታቸውን ካጠናቀቁ ባለሀብቶች እንዲሁም አጋር አካላት ጋር በተፈጠረ ውይይትም አላሰራ ያሉ ማነቆችን ለመፍታት እያስቻለ ስለመምጣቱም አቶ ሞላ ያስረዳሉ። ይሄ ዋነኛ ኢትዮጵያ ታምርት እኛ ምንሸምት ዋነኛ ዓላማው የፕሮጀክቶቻችንን ወይም የኢንዱስትሪዎችን ማነቆ መፍታት ነው። ማነቆዎችን ትፈታለህ፣ ችግሩን እየፈታ ለኢኮኖሚው ትልቅ የሆነ ድርሻ እንዲወጣ ታደርጋለህ። በሁለተኛ ደረጃ ዋና ዓላማው የአጋር አካላትና ባለድርሻ አካላት ድርሻቸውን እንዲወጡ ማስቻል ነው። ይሄ ኢንዱስትሪና ኢንቨስትመንት ተቋም እንደሚታወቀው በባለድርሻና በአጋር አካላት የሚመራ ነው። የመሬት አቅርቦት አለ፣ ፋይናንስ አቅርቦት አለ፣ ሌሎች አጠቃላይ የስልጠና አቅርቦቶች ከሌሎች ተቋሞች ጋር በቅንጅት የሚሰራ ነው። ከዚህ አኳያ መሬት ችግር እንዳይፈጠር በከተማና በገጠር የመሬት ተቋሞቻችን መሬት እንዲያቀርቡ ለባለሀብቶችን እየሰራን ያለ ነው። በሶስተኛ ደረጃ እንደ አንድ ዓላማ ተደርጎ የሚወሰደው ወደ አፈጻጸም ያልገቡ ፕሮጀክቶችን ችግር በመፍታት ወደ አፈጻጸም ማስገባት። በቅድመ ግንባታ በግንባታና በማምረት ላይ ያሉ አሉ። አንዳንዶቹ በፕሮሰስ ላይ ያሉ ስላሉ ችግራቸውን ፈተን ወደ ግንባታ እንዲገቡ ወደ ማምረት እንዲገቡ ማስቻል ነው በዋናነት ማለት ነው። እነዚህን ነው እንግዲህ አጠቃላይ እየሰራን ያለ ነው ማለት ነው። በሰሜን ወሎ ዞን በማንኛውም ዘርፍ ለማልማት የሚመጡ አልሚዎች በርካታ ጸጋ ያለው ስለመሆኑ ፈጣን ምላሽ ለመስጠት ዞኑ ዝግጁ እንደሆነም አቶ ሞላ ተናግረዋል። አሁን ባለው ነባራዊ ሁኔታ ኢንቨስትመንቱን ለመደገፍ ቆራጥ የሆነ አመራር አለ። እንደኛ ዞን ስትሪንግ ኮሚቴ ቦርድ አለ። በሌላ መንገድ የአካባቢው ጸጋ በጣም ምቹ ነው። ዞናችን በጣም ለኢንቨስትመንት ምቹ ነው። በሶስተኛ ደረጃ የፋይናንስ ተቋሞች ቁጥራቸው በርከት ያለ ነው። የስራ ማስኬጃ ሊዝ ፋይናንስ ከልማት ባንክና የኢትዮጵያ ንግድ ባንክ ሌሎች ዋሊያ ካፒታል ላይ ነው የምንጠቀመው። ከዚህ አኳያ ባንኮቻችን በጣም ብዙ ናቸው። እንደ ምቹ ሁኔታ ነው የምንወስደው። ወልዲያ ዩኒቨርሲቲና ቴክኒክና ሙያ ኮሌጅ በተለይ በአራቱ ዘርፍ በጨርቃ ጨርቅ፣ በአግሮ ፕሮሰሲንግ እነዚህ በቴክኒክ ክህሎት ስልጠናዎች ላይ ትልቅ ድጋፍ ያደርጉልናል። እነዚህን ይዘን የዞናችንን ኢንቨስትመንት ከዚህ የበለጠ የተሻለ ማድረግ እንችላለን የሚል ሀሳብ አለኝ። በኢትዮጵያ ታምርት እኛ ምንሸምት ንቅናቄ መድረክ የተሳተፉ አካላትም ስለ ተግዳሮቶቻቸውና መፈታት ስለሚገባቸው የመሰረተ ልማት ጥያቄዎች ሀሳባቸውን እንደሚከተለው አስረድተዋል። ስሜ ዋሲሁን አደም ነው የሚባለው። የማህበሩ ዋና ስራ አስኪያጅ ነኝ። የማህበሩ መጠሪያ ስም እንድሪስ አብዱራህማንና ጓደኞቻቸው ህብረት ሽርክና ማህበር ይባላል። እንደምታዩት ቆረጣ ስናደርግ ውሃ መስመር ስላለ ከ1 ሚሊዮን ብር ያላነሰ ወጪ ይጠይቃል። ይህንን አሁን የኮሪደር ልማቱ ሲነሳ ከተማ አስተዳደሩ ይህን ግምት ውስጥ አስገብቶ እንዲያስገባልና ስሪፌዝ መብራትም ያስፈልገናል። እሱን በአጭር ጊዜ ውስጥ ምላሽ ይሰጡናል ብዬ ተስፋ አደርጋለሁ። እሺ፣ አመሰግናለሁ። አህመድ አብዱራህማን አብዱልአዚዝ ይባላለሁ። መርሳ ከተማ ተወልጄ እዚሁ ያደግኩ ነኝ። ከወደፊት አንጻር እኛ የምንለው እንደ አክሲዮን ትልቅ ፈርቀዳጅ አክሲዮን እንደመሆኑ መጠን ይሄ በፊት ለፊት የሚታወት መስመር ደረቅ ወደብ አለ ባቡር መስመሩ ጋር ቢገናኝልን የበለጠ ገበያው ትስስር ይደረጋል የሚል ሀሳብ ስላለን መንግስት እኔ የምንጠይቀው አሁን ከዚህ ከተማዋን የሚያገናኘት በጭቆርሳ የሚወርደው ከኮምቦልቻ ሀራ የሚሄደው ባቡር መስመር ላይ ደረቅ ወደቡ ላይ የሚገናኝበት መንገድ ቢፈጠር የበለጠ እዚህ አክሲዮን ያለው አካል ተጠቃሚ ይሆናል የሚል ሀሳብ አለ። አመሰግናለሁ። ሲሳይ አበራ እባላለሁ። የጎሊና ዱቄት ፋብሪካ ስራ አስኪያጅ ነው። የካርታና ፕላን ጥያቄ ነው እሱ ቶሎ እንዲመለስልን መንግስት እንዲፈታልን የምንፈልገው በአስቸኳይ ይሄን ነው። ካርታና ፕላኑ ነው። አሁን መንግስት ምንድነው የቦታ ማስፈያ አቅማችንን እንትን ብለናል፣ አሳድገናል። አቅማችንን አሳድገን ግን የቦታ እጥረት አለ። ፍቃዱን ካወጣ የብስኩትን ፍቃድ ማለት ነው ወደ ቆይቷን ወዲያው በቃ እንደጀመርኩ ብዙም አልቆየም። ፍቃዱን አወጣን። ማስፋፊያ የተሰጠን እንዳመለክተን እስካሁን ድረስ የለም፣ የተሰጠነ ነገር የለም። ማስፋፊያ ቦታ ይፈልጋል። ተስፋዬ ኪሮስ ተስፋዬ ቆቦ ፋሚሊ ዱቄት ፋብሪካ ስራ አስኪያጅ ዋና ስራ አስኪያጅና ባለቤት። ፋብሪካችን ፋንክሽናል ነው። እንደ ችግር የገጠሙን ነገሮች አሉ። እንደ መልካም ምድር ደግሞ የተስተካከሉ ነገሮች አሉ። ከመብራት ከውሃ ጋር ተያይዞ መንግስት አንዳንድ ነገሮችን ከፈታ ቆይቷል። አሁን ዋናው ችግሩ ምንድነው? ዋናው ግብአት ነው፣ ስንዴ ነው። ከውጭ የሚመጣው ስንዴ ጋር ተያይዞ ነው። ሁለተኛ ነገር መንገድ ጋር ተያይዞ ትንሽ ያው ከተማ አስተዳደሩ ጋርም ያው የሚመለከተው ነው። ለዚህ የፋብሪካ ተሳቢዎች ነው የሚመላለሱበት። ግን ያለው ነገር ስታየው ዋን ዌይ ነው፣ አንድ የቤት መኪና የሚያሳልፍ በለው። ስለዚህ ይሄ ነገር
በቀጣይ ይፈታን ብለን እናስባለን። ከተማ አስተዳደሩ ጋር በመካከል የኢንቨስትመንት ዘርፍ ለአንድ ሀገር ኢኮኖሚ ፋይዳው ከፍተኛ መሆኑን የሚናገሩት የሰሜን ወሎ ዞን ዋና አስተዳዳሪ አቶ አራጌ ይመር ለዞናችን ኢንዱስትሪና ኢንቨስትመንት ዘርፍ መነቃቃት ለመፍጠር ኢትዮጵያ ታምርት እኛ የምንሸምት ንቅናቄ መድረክ ከፍተኛ አስተዋጽኦ እያበረከተ ስለመሆኑም አስረድተዋል። አራጌ ይመር እባላለሁ። የሰሜን ወሎ ዞን ዋና አስተዳዳሪ ነው። ያው እንደሚታወቀው ከድህነትና ኋላ ቀርነት ለመላቀቅ እንዲሁም ደግሞ በምግብ እህል ራስን ለመቻልና ሉዓላዊነታችንን ለማስጠበቅ በመንግስት ደረጃ በትኩረት ተሰጥተው እየተፈጸሙ ያሉት እቅዶች መካከል የኢንቨስትመንትና ኢንዱስትሪ ዘርፉን በስፋትና በጥልቀት የመፈጸም ጉዳይ ነው። ከዚህ ጋር ተያይዞ ያው መንግስት የብዙሃ ዘርፍ የኢኮኖሚ እድገትን ወይም ደግሞ አማራጮችን ትኩረት አድርጎ እየሰራና ያለ ነው። በዚህ መሰረት የኢንቨስትመንቱ ደግሞ ከመቼውም ጊዜ በላይ በትኩረት ይዘን እየፈጸምን እንገኛለን። በዚህ መሰረት በየአመቱ በመንግስት በኩል እንደ ትልቅ ኢኒሼቲቭ ተወስዶ በየአመቱ በኢንቨስትመንትን ለማበረታታት አዳዲስ ባለሀብቶችን ለመሳብ ነባር ባለሀብቶችን በአሰራር ሂደት ላይ እየገጠሙ ያሉ ችግሮችን በጋራ በመመካከል መፍትሄ ለመስጠት ያስችል ዘንድ በየአመቱ የኢትዮጵያ ታምርት እኛ የምንሸምት በሚል መሪ ቃል የኢንቨስትመንት ፎረም እየተካሄደ ይገኛል። ዞናችን ሰሜን ወሎ በርካታ የኢንቨስትመንት ጸጋዎች ባለቤት በመሆኑ የሚያስረዱት ዋና አስተዳዳሪው በማንኛውም የኢንቨስትመንት ዘርፍ ለማልማት የሚመጣን ባለሀብት ለማስተናገድ በዞኑ የሚጠበቀውን ድጋፍ ለማድረግ ዝግጁ ስለመሆኑም አብራርተዋል። እንግዲህ የንቅናቄው ዋና ዓላማ ምንድነው? በዞናችን ውስጥ ያሉ የኢንቨስትመንት አማራጮችን ቆጥሮ አዳዲስ ባለሀብቶችን ለመሳብ ነው። በዚህ መሰረት በዞናችን ደረጃ በዋናነት ግብርና መር ላይ ወይም ደግሞ ግብርና ላይ ትኩረት ያደረጉ የኢንቨስትመንት አማራጮች አሉ። ዞናችን በቆላና በደጋ የተከፈለ የአየር ንብረት ያለው ነው። በቆላው አካባቢ ሰፊ የሆነ የአትክልትና ፍራፍሬ አማራጭ በመስኖ የሚለሙ የበጋ መስኖ ስንዴ ትልቅ አማራጭ ነው ብሎ መውሰድ ይቻላል። ሌሎች ፍራፍሬዎችን አትክልቶችንም እንደዛው በቆላው አካባቢ ትልቅ ፖቴንሻል እንዳለ ነው የሚያሳየው። በደጋው አካባቢ ደግሞ ከምንም በላይ የእንስሳት ሀብት ልማት ጋር በተያያዘ ከቱሪዝም ጋር በተያያዘና ከማዕድን ጋር በተያያዘ ዞናችን ፖቴንሻል ያለው ስለሆነ በዚህ ላይ ትኩረት አድርገን አዳዲስ ባለሀብቶችን የምንስብበትን ሁኔታ እንፈጥራለን ብለን ይህም ፎረሙም ከዚህ ጋር በተያያዘ ትልቅ የሆነ መነቃቃትን የሚፈጥር እና ባለሀብቶችን ለመሳብ የሚያስችለን መድረክ ሆኖ ነው ያገኘ ነው። የሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንት መምሪያ ዞናዊ የኢትዮጵያ ታምርት እኛ የምንሸምት ውይይት ለማድረግ ስለመዘጋጀቱም አቶ ሞላ ደሱ የሚከተለውን ሀሳብ አስቀምጠዋል። በመጨረሻ ማስተላለፍ የምፈልገው የኢትዮጵያ ታምርት እኛ የምንሸምት በአስሩም ወረዳና ከተሞቻችን ተካሂዷል። አሁን ዞናዊ የማጠቃለያ ፕሮግራም ለማካሄድ መጋቢት 27 ቀን እንደ ዞን በከፍተኛ ደረጃ በንቅናቄ እቅድ ወርዶ እየሰራን ያለ ነው። ይሄን አጠቃላይ የሚመለከተው ባለድርሻ አካላትና ባለሀብቶች በዚህ የንቅናቄ መድረክ ላይ ተገኝተው የራሳቸው መድረክ ስለሆነ ያሉትን ማነቆች፣ ስኬቶችና የቀጣይ አቅጣጫዎች ላይ ውይይት እንድናደርግ በሰሜን ወሎ ዞን ኢንዱስትሪና ኢንቨስትመንትና ቦርዱ ስም ጥሬን አስተላልፋለሁ ማለት ነው።
የአንድ ታሪክ